ሰላም ጤና ይስጥልኝ አድማጭና ተከታታዮች ሚያዝያ 7 ቀን 2018 ዓመተ ምህረት የዕለቱን አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊት ግን አርስቶችን ላስደምጣችሁ። በርካታ ቁጥር ያላቸው በኦሮሚያ ክልል ታጥቀው ሲንቀሳቀሱ የነበሩ የሸኔ ታጣቂዎች ወደ ሰላም መምጣታቸውን ተከትሎ በአማራ ክልል ያለው የሰላም ሁኔታ ከጊዜ ወደ ጊዜ የተሻሻለ መምጣቱ የጥላቻ ግድግዳ ፈርሶ የሰላም በር ሲከፈት ማየት ለሀገር ትልቅ እፎይታ ነው። የህወሓት መከፋፈልና የትግራይ ክልልን ወቅታዊ የፖለቲካ ቀውስ አስመልክቶ የትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ጠንካራ መልእክታቸውንም አስተላልፈዋል ማለት ነው። የሱዳን መንግስት ዛሬ ሰኞ በካርቱም አውሮፕላን ማረፊያ ላይ በድሮን ለተፈጸመው ጥቃት የኢትዮጵያና የተባበሩት አረብ ኤሚሬት እጅ አለበት ሲሉ በይፋ መክሰሳቸውም ተሰምቷል። ሌሎች ዝርዝር መረጃዎችም አሉኝ በዝርዝር ምናያቸው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋበዝናችሁ። ወደ ዝርዝር መረጃው እንለፍ። በባለስልጣናትና በአርቲስቶች የተዘረፈው የ98 ቢሊዮን ብር ትልቅ ቅሌት በኦዲት ምርመራ መረጋገጡ ተነግሯል። የፌዴራል ፖሊስ ለሕዝብ ተወካዮች ምክር ቤት ሚያዝያ 21 ቀን 2018 ዓ.ም ባቀረበው አስደንጋጭ ሪፖርት ከፍተኛ የመንግስት የሥራ ኃላፊዎችና ታዋቂ አርቲስቶች በጋራ በመሆን በሀገር ኢኮኖሚ ላይ ግዙፍ የሙስና ወንጀል መፈጸማቸውን ይፋ አድርጓል። በኦዲት ምርመራ የተረጋገጠው ይህ የዘረፋ መጠን 78 ቢሊዮን ብርና 134 ሚሊዮን ዶላር ሲሆን በወቅታዊ ምንዛሬ በአጠቃላይ ከ98 ቢሊዮን ብር በላይ የሀገር ሀብት መመዝበሩ ተረጋግጧል። የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሌሳ አብዲሳ እንደገለጹት ወንጀለኞቹ ዝርፊያውን የፈጸሙት እጅግ በረቀቀ ዘዴና የተዘረፈውን ንብረት ወደ ውጭ ሀገራት በማሸሽ ቢሆንም ከዋና ኦዲተር መስሪያ ቤት ጋር በተደረገ የተቀናጀ ጥረት ማስረጃዎችን ማሰባሰብ ተችሏል ብሏል። እንዲህ ያለ ግዙፍ የውስጥ ዝርፊያ መጋለጡ የብዙዎችን ትኩረትም መሳቡ ነው የተነገረው። የፖሊስ ምርመራ ሂደቱ ተጠናክሮ እንደሚቀጥልም አሳውቋል። በጫካ ምስቅልቅል ውስጥ የነበሩ ወንድሞቻችን የጦር መሳሪያቸውን ጥለው ወደ ወገናቸው ሲመለሱ እኛ የምንቀበላቸው በክፍት እጅ ብቻ ሳይሆን በክፍት ልብም ጭምር ነው ተብሏል። ሰው ከቤቱ ከጠፋ ቤት አይደለም እንደሚሉ የጠፉ ተመልሰው ማዕድናችን ሲጋሩ አብረው ሲቁርሱና ሲጫወቱ ማየት ለኛ እውነተኛ ድል ነው። ይህን የምናደርገው ለታታ ሳይሆን የደም መፋሰስ ስልቶችንና የእናት ማህፀን መታረድ አብቅቶ ማየት ስለምንመኝ ነው ተብሏል። እውነታው ግን መራር ነው። ላለፉት ዓመታት በዚህ ቡድን የተከፈተው የጥፋት መንገድ በህዝባችን ላይ የማይሻር ጠባሳ ጥሏል። በየመንደሩ የፈሰሰው የንጹሃን ደም፣ የተቃጠለ ንብረትና የተፈናቀለው ወገን ጩኸት ዛሬም ድረስ ያስተጋባል። ይህ አስነዋሪ ድርጊት ደግሞ ህዝቡን ክፉኛ አስመርሮታል። ትላንት ልጆቻችን ይሏቸው የነበሩ ዛሬ ፊታቸውን ሲያዞሩባቸው፣ የምግብና የውሃ አቅርቦት ሲቋረጥባቸውና ጫካው ባዶ ቤት ሲሆንባቸው፣ የገዛ መሪዎቻቸው ግፍ፣ ደም፣ ተስፋ ሲያስቆርጣቸው የሰላም መንገድ ብቸኛ መውጫ ሆኖ ተገኝታለች። በመንግስትና በጸጥታ ኃይሉ የሚወሰደው የማያዳግም እርምጃ እነዚህን ወገኖች ወደ ሰላም አማራጭ እንዲመጡ ትልቅ ግፊትም አድርጓል ነው የተባለው። ዛሬ ጫካውን ጥለው የሚወጡ ሰዎች የሚናገሩት እውነት አንድ ነው። ውስጡ ያለው ግፍ፣ ውሸት መሸከም አልቻልንም ነው የሚሉት። ይህ የፕሮፓጋንዳ ወሬ ሳይሆን ከሞት አፍ የተረፉ ወገኖች የዕለት ተዕለት ምስክርነት ነው። የሚገርመው ግን እነሱ በረሃብ በብርድና ሲቆራመዱ በሞትና በህይወት መካከል ሆነው ሲጨነቁ ቀጥሉበት አትመለሱ እያሏቸው ከርቅ የሚጮሁ የጥፋት ነጋሪ ጎሳሚዎች ናቸው። ዛሬ እነሱ ወደ ሰላም ሲመለሱ እንደ ተቆርቋሪ ሆናችሁ የምታደርጉት ድራማ ለምንም ግልጽ ነው። እሳት ውስጥ የሌለ ሰው እሳቱ አይፈጀውምና እናንተም በሰው ህይወት ቁማር መጫወታችሁን ታሪክ ይፋረዳቸዋል። ሰላም የመረጡት በክብር ይኖራሉ። የጦርነት ነጋዴዎች ግን በገዛ ውሸታቸው ይጠፋሉ። የህወሓትን መከፋፈልና የትግራይ ክልል ወቅታዊ ፖለቲካ ቀውስ አስመልክቶ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጠንካራ መልእክት አስተላልፈዋል። ጀነራል ታደሰ ዛሬ በወጡት መግለጫ ትግራይ በአሁኑ ወቅት በተሰባሪ ሰላምና በጦርነት መካከል ያለች በጣም ጠባብ መንገድ ላይ መሆኗንም ገልጸዋል። ይህ ደመናው ያልተገፈፈ የጦርነት ስጋት በቀላሉ ዳግም ወደ ጦርነት ሊያስገባ የሚችልበት አደገኛ ሁኔታ መገኘቱንም አስጠንቅቋል። ጀነራሉ በህወሓት ውስጥ የተፈጠረው ክፍፍል በተመለከተ ባስተላለፉት መልእክት የድቀታችን ምንጭ አመራሩ መሆኑን ተደጋግሞ የተገለጸ ጉዳይ ነው ብለዋል። ሁኔታዎችን በብስለት ገምግሞ የነገን መፍትሄ አለማየት፣ የተለየ ሀሳቦችን ማፈን፣ ህዝብን የሚያሰባስብና ከመከራ የሚያወጣ ሀሳብ ከማመንጨት ይልቅ ስም ማጥፋትና ማብጠልጠል ላይ መሰማራት የትግራይን ፖለቲካ ወደ ጥፋት እየመራ መሆኑን በማያሻማ ቋንቋ ተናግረዋል። አንድ አመለካከት ይዞ በጠባብ መድረክ ወስኖ ለኔ ውሳኔ ተገዙ በማለት የተለየ ሀሳብን ወደ ጎን ትቶ የደገፈውን ብቻ ይህ በመቀጠል የሚፈጠር ተጨማሪ አደጋ እንጂ የሚፈታ ችግር የለም ያሉት ጀነራል ታደሰ ይህ አካሄድ በኃይል ለማስፈጸም የሚደረግ ሙከራ ከሆነ ደግሞ የባሰ አደጋ እንዳለውም አስጠንቅቀዋል። ጀነራል ታደሰ ለመላው የትግራይ ህዝብ በተለይም ለወጣቶችና እናቶች ጥሪ አቅርበዋል። ህዝቡ ይህን ጥበብ የጎደለው ችግር አፈታትና አያያዝ ወደ ለየለት አደጋና መበታተን ከመግባቱ በፊት
ቆም እንዲል እንዲሁም በውይይት የተቃኘ የተሻለ ሐሳብ እንዲመጣ የራሱን ሚና እንዲጫወትም አሳስበዋል። በመጨረሻ ወደምናየው መረጃችን ስናልፍ የሱዳን መንግስት ዛሬ ሰኞ ካርቱም አውሮፕላን ማረፊያ ላይ ለተፈጸመው ጥቃት የኢትዮጵያና የተባበሩት አረብ ኤሚሬቶች እጅ አለበት ሲል በይፋ መክሰሱ ታውቋል። የሱዳን መንግስት ለዚህ አደገኛ ጥቃት አጸፋዊ መልስ ምት የመስጠት መብቱ የተጠበቀ መሆኑንም በማያሻማ ሁኔታ አስጠንቅቋል። በካርቱም በተሰጠው የጋራ ጋዜጣዊ መግለጫ ላይ የሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አምባሳደር ሙሃዲን ሳሊም፣ የባህል እና የማስታወቂያ ሚኒስትር አቶ ካሊድ አልሲር እንዲሁም የጦር ኃይል ቃል አቀባይ ብርጋዴር ጄኔራል አሲም አዋድ አብድል ዋብ ተገኝተዋል። ባለስልጣናቱ በመግለጫቸው እንዳረጋገጡት የሱዳን መንግስትና የሚመለከታቸው የጸጥታ አካላት በካርቱም አውሮፕላን ማረፊያ ላይ ለተፈጸመው ጥቃት ሁለቱ ሀገራት ማለትም ኢትዮጵያና ኤሚሬትስ ቀጥተኛ ተሳትፎ እንዳላቸው የሚያሳይ አስተማማኝና የተረጋገጠ ማስረጃ በእጃቸው ይገኛል። የሱዳን ባለስልጣናት የክሳቸውን ዝርዝር ሲያብራሩ ጥቃቱን የፈጸሙት ኤሚሬትስ ድሮኖች የተነሱት በኢትዮጵያ ከሚገኘው የባህር ዳር አውሮፕላን ማረፊያ መሆኑንም አጋልጠዋል። አክለውም በዘንድሮ ዓመት በተመሳሳይ መልኩ ከዚህ ስፍራ በመነሳት ሌሎች ተደጋጋሚ ጥቃቶችና የድንበር ጥሰቶች መፈጸማቸውን የሚያሳይ አዳዲስ መረጃዎች እንዳላቸውም አስረድተዋል። ይህን ተከትሎ የሱዳን መንግስት የህዝብና የጦር ኃይል የሀገሪቱ ሉዓላዊነት ለመጠበቅ ሲባል በራሳቸው ጊዜና ቦታ አጸፋዊ የመልስ ምት የመስጠት ሙሉ መብት እንዳላቸው በአጽንኦት በማሳሰብ መግለጫቸውንም አጠናቀዋል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው መረጃ ይመስላል። በሌሎች አዳዲስ መረጃዎች እመልሳለሁ። እስከዚያው ግን መልካም ጊዜ